የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዜና ውጃ ጋር አብራችሁን ልትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። አርበኛ ዘመነ ካሴ የአማራ ሕዝብ በአብይ አህመድ ሰራዊት ወረራ ተደርጎበት የዘር ፍጅት እየተፈጸመበት ይገኛል ሲል አስታወቀ። ፋኖ በአብይ አህመድ ሰራዊት የተወረረ መሬቱንና ህዝቡን ነጻ አውጥቶ ህልውናውን ያረጋግጣል ሲል ነው ዘመነ ካሴ የተናገረው። የፋኖ አመራሩ ዘመነ ካሴ የምንከተላቸው የአብዮታችን የህልውናችን አራት ምሰሶች ያላቸውንም ዘርዝሯል። በዝርዝር እንመለከተዋለን። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ሁለት ከፍተኛ የአገዛዝ ጦር አዛዦች መገደላቸው ተሰማ። የፋኖ ኃይሎች ደሴ ከተማ ዙሪያ በከፈቱት ውጊያ አገዛዝ ጦር ኮንክሪት ምሽግ ተሰብሯል ሲሉ አስታውቀዋል። በሌላ በኩል የብልጽግና አገዛዝ ከተማ ውስጥ በሚገኙ የህዝብ ተቋማት ውስጥ ወታደር እያሰለጠነ ነው ሲሉ ነዋሪዎች ቅሬታቸውን አሰምተዋል። አብራችሁ ውስጥ ቆዩ፣ ዝርዝሩን ትሰሙታላችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ሀገር አቀፍ ጠቅላላ ምርጫ ድምፅ መስጫ ቀን ግንቦት 24 ነው አለ። ብልጽግና በአማራ ክልል በኦሮሚያ ክልል ጦርነት እያካሄደ በትግራይ ደግሞ ለማካሄድ እየተዘጋጀ ሲሆን በመጪው ግንቦት ደግሞ ምርጫ አካሄዳለሁ ብሏል። የምርጫ ቦርድ ጊዜ ሰሌዳውን ይፋ ያደረገ ቢሆንም የፖለቲካ ፓርቲዎች ግን በኢትዮጵያ ምርጫ ማከናወን የሚያስችል ሁኔታ የለም ሲሉ ተደምጧል። በዝርዝር እንመለከተዋለን። ግብጽ በርካታ ኤርትራውያን ስደተኞችን ማሰሯና ማባረሯ ተሰማ። ግብጽ በቅርቡ ከ150 በላይ ኤርትራውያን ስደተኞችን በይፋ ባልተገለጸ ምክንያት ሁኔታው ከሀገር ማባረሯን በሀገር ውስጥ ያሉ ኤርትራውያን ናቸው ይፋ ያደረጉትም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ያለው ጦርነት ለማስቆም በዩናይትድ ስቴትስ አደራዳሪነት ወደሚደረገው ሁለተኛው ዙር ድርድር ለመግባት ተቃርበናል አሉ። ኔታንያሁ ድርድሩን ለማድረግ ተቃርበናል ቢሉም ነገር ግን ቁልፍ ጉዳዮች አሁንም ሊፈቱ ይገባል ሲሉ ተደምጠዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እነዚህና ሌሎችን አብራችሁ ውስጥ ቆይታ ትሰማላችሁ። መልካም ቆይታ እንዲውላችሁ እመኛለሁ። አርበኛ ዘመነ ካሴ የአማራ ሕዝብ በአብይ አህመድ ሰራዊት ወረራ ተደርጎበት የዘር ፍጅት እየተፈጸመበት ይገኛል ሲል አስታወቀ። ፋኖ በአብይ አህመድ ሰራዊት የተወረረ መሬቱንና ህዝቡን ነጻ አውጥቶ ህልውናውን ያረጋግጣል ነው ያለው አርበኛ ዘመነ ካሴ። የፋኖ አመራሩ ዘመነ ካሴ የምንከተላቸው የአብዮታችን የህልውናችን አራት ምሰሶች ናቸው ያላቸውንም ዘርዝሯል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የቴዎድሮስ እዝ ሰብሳቢ አርበኛ ዘመነ ካሴ በዛሬው ዕለት ህዳር 30 2018 ዓ.ም ባሰራጨው መልእክቱ ዛሬም ለዓላማው የተሰረፈ ልብ፣ ዛሬም የጸና መንፈስ፣ ዛሬም የጋለ ወኔ፣ ዛሬም የእርስ በርስ መከባበርና አንድነት ያስፈልገናል ብሏል። ድልና ተአምር እነዚህ ውብ ተራሮች ብሎ በጠራቸው አካባቢዎች ስር ይመነጫል ያለው ዘመነ ካሴ አሁን ላይ እንደ አማራ ተወረናል፣ የዘር ፍጅትም እየተፈጸመብን ነው። ነገር ግን መንፈሳችንና ልባችን አሁንም በእጃችን ነው። መንፈሳችንና ልባችን በእጃችን እስካለ ድረስ በአብይ አህመድ ሰራዊት የተወረረው መሬታችን ህዝባችን ነጻ ወጥቶ ህልውናችን ይረጋግጣል ሲል አስታውቋል። አርበኛ ዘመነ ካሴ በጦር ሜዳ በፖለቲካና በዲፕሎማሲ ግንባር በየቀኑ ጠላታችን እያሸነፍነው ነው ብሏል። መንፈሱን ራሱ ጋር አቅፎ የያዘ ህዝብ የጊዜ ጉዳይ እንጂ ድሉ ከታዛው ነው። የሚፈለገው ነገር ሁሉ ባጠገቡ ነው ያለው የፋኖ አመራሩ ዘመነ ካሴ በመሆኑም ከራያችን የሚቀዳው ለሰው ልጆች ሁሉ የሚበጅ በጎ ምኞታችን በጥረታችን ይሳካል ሲል አስታውቋል። ዓለም ጠንካሮች፣ ደፋሮች፣ ጽኖችና ለዓላማቸው የመነኑ ብቻ ዋኝተው የሚሻገሩት ውቅያኖስ ነውና በያለንበት እንበርታ ሲል ነው የዘመነ ካሴ ጥሪውን ያቀረበው። የፋኖ አመራሩ ጨምሮም የምንከተላቸው የአብዮታችን የህልውና አራት ምሰሶች ናቸው ያላቸውን በዝርዝር አሳውቋል። በዚህም የማያቋርጥ የኃይል ግንባታ፣ ማንቃት፣ ማደራጀት፣ ማሰልጠንና ማስታጠቅ፣ በየደቂቃው እውቀት መሻት፣ አዲስ ነገር ለመገንዘብ መጓጓት፣ የማያቋርጥና የማይረካ የእውቀት ረሃብ እንዲሁም የዓለም ሁኔታ በልኩ መረዳት ያስፈልጋል ሲል በመልእክቱ አስፍሯል። ተፈጥሮን በመረዳት ትሁት ስልጣኔ መገንባት፣ ሀፍረትና ይሉኝታን የሚያውቅ ማህበረሰብ መፍጠርና ህዝብን ከመጥፋት በመታደግ ላይ አበክሮ መስራት እንደሚገባ ያሳሰበው አርበኛ ዘመነ ካሴ በኢኮኖሚ መስክም ጠንካራ የኢኮኖሚ ፓወር ሳንገነባ ጠንካራ የፖለቲካ ፓወር ልንገነባ ስለማንችል በትኩረት እንሰራበታለን ብሏል። በተጨማሪም ዘመነ ካሴ በሞራልና ስነ ምግባር የታነጸ ትውልድ መገንባት ላይ እንዲሰራ በማሳሰብ ፋኖ ለእነዚህ ጉዳዮች ትኩረት እንዲሰጥ አስታውቋል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖች መካከል በቀጠለው ውጊያ ሁለት ከፍተኛ የአገዛዝ ጦር አዛዦች መገደላቸው ተሰማ። የፋኖ ኃይሎች ደሴ ከተማ ዙሪያ በከፈቱት ውጊያ የአገዛዝ ጦር ኮንክሪት ምሽግ ተሰብሯል ሲሉ አስታውቀዋል።
በሌላ በኩል የብልጽግና አገዛዝ ከተማ ውስጥ በሚገኙ የህዝብ ተቋማት ውስጥ ወታደር እያሰለጠነ ነው ሲሉ ነዋሪዎች ቅሬታቸው አሰምተዋል። በክልል ጎጃም ቀጠና ጃዊ ወረዳ ለ5 ተከታታይ ቀናት በተደረገ ውጊያ ኮሎኔል የሽጥላና ሻለቃ ታምራት የተባሉ አዛዦች ጨምሮ በርካታ የአገዛዙ አመራሮችና ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር አስታውቋል። የፋኖ ኃይሎች ባደረጉት የተጠናከረ ውጊያ ከተገደሉት ኮሎኔል የሽጥላና ሻለቃ ታምራት በተጨማሪ በስም ያልተለየ ከመቶ አለቃ ጀምሮ እስከ ኮሎኔል ማዕረግ ያላቸው የመከላከያ አመራሮች የሞትና የአካል ጉዳት ደርሶባቸዋል ያለው አፋባ ቴዎድሮስ ዕዝ በአጠቃላይ ጃዊ ወረዳ በተደረገው የ5 ቀናት ውጊያ ከ67 በላይ የአገዛዙ ወታደሮች ሲገደሉ ከ75 በላይ የሚሆኑት ደግሞ ቆስለዋል ብሏል። ላለፉት ቀናት በጃዊ ወረዳ በተለይም ዘንዘን የተባለ አካባቢ መስታወት ተራራ ላይ ከባድ ውጊያ መደረጉን የኢትዮኒውስ ከአካባቢ መረጃ ምንጮች አረጋግጣለች። መስታወት ተራራና አካባቢው የተደረገው ውጊያ በከባድ መሳሪያ የታገዘና ሄሊኮፕተር የተሰማራበት ነበር ያሉት የኢትዮኒውስ የመረጃ ምንጮች ናቸው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ በበኩሉም በጃዊ በተደረገው ውጊያ አገዛዙ ላይ ከደረሰው ሰብአዊ ጉዳት በተጨማሪም በርካታ የጦር መሳሪያዎች በፋኖ ማረካቸውን በምስል አስደግፎ ይፋ አድርጓል። አገዛዙ በውጊያ የተገደሉበትና የቆሰሉት ከፍተኛ ወታደራዊ አመራሮች በሄሊኮፕተር አካባቢው ላይ አንስቷል ሲልም ነው አፋባ ጨምሮ ያስታወቀው። በጃዊ ቀጠና ታዲያ ዛሬም ውጊያው መቀጠሉን የተሰማው። በተመሳይ በምስራቅ ጎጃም ዞን ሸበል በረንታ ወረዳ የድዋ ከተማ ትምህርት ቤት አካባቢና ገንዳ ኢያሱ ቀበሌ በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። በውጊያው በርካታ የአገዛዙ ጦር አባላት ጉዳት አስተናግደዋል ሲሉ ነው የፋኖ የመረጃ ምንጮች አክለው የተናገሩት። በተያያዘም በዞኑ እነማይ ወረዳ ቢቸና ከተማ ህዳር 29 2018 ዓ.ም ሰብአዊና ቁሳዊ ጉዳት የተደረሰበት ውጊያ ተደርጓል። የፋኖ ኃይሎች ቢቸና ከተማ የሚገኙ የአገዛዙ ጦር ስቦ በማስወጣት ጨለሚት ማርያምና ወይናም አካባቢ ድረስ ውጊያ ማድረጋቸውን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ያስታወቀው። በተለይም የቀጋ የተባለ አካባቢ በተደረገ ውጊያ በተሽከርካሪ ላይ የነበሩ የአገዛዝ ጦር አባላት ሲገደሉ ተሽከርካሪው ወድሟን ተብሏል። በተመሳሳይ በወሎ ቀጠና ከደሴ ከተማ ቅርብ ርቀት በተደረገ ውጊያ የአገዛዝ ጦር ኮንክሪት ምሽግ በፋኖ ኃይሎች መሰበሩ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ህዳር 29 2018 ዓ.ም ከደሴ ከተማ ቅርብ ርቀት በሚገኘው ሞቴ የተባለ አካባቢ በተደረገ ውጊያ ድል ተቀናጅተናል ሲል አስታውቋል። የአገዛዝ ጦር ምሽግ ሰብሮ በአካባቢው ከሰፈረ ሳምንት ሳይሞላው ምሽጉን ሰብረን በርካታ የጦር አባላትን ደምስሰናል ያለው አፋባ ሚኒሊክ ዕዝ በውጊያው በተለይም የአድማ ብተና አባላት ከፍተኛ ጉዳት ደርሶባቸዋል ብሏል። የፋኖ ኃይሎች የከፈቱት ውጊያ ተከትሎ በህይወት የተረፉ የአገዛዝ ጦር አባላት ወደ ደሴ ከተማ ሸሽተው መግባታቸውም አፋባ አክሎ አስታውቋል። በተመሳይ የፋኖ ኃይሎች በሰሜን ወሎ ዞን ላስታ ላሊበላ ቀጠና አይና ቡግና ቅዱስ ሀርቤ መውጫ አካባቢ በከፈቱት የደፈጣ ውጊያ በርካታ የአገዛዙ መከላከያና ሚሊሻ አባላት መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። በተለይም ሶራ ሜዳ የተባለ አካባቢ በነበረው ውጊያ 12 የአገዛዙ ጦር አባላት ተገድለዋል የተባለው። በፋኖ ኃይሎች ውጊያ ከፍተኛ ጉዳት የደረሰበት የአገዛዙ ጦር በሽት ላይ እያለ 2 ታዳጊዎች ላይ ተኩስ በመክፈት አቁስሏል ተብሏል። በጎንደር ቀጠና የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ እንደሚገኝም ታውቋል። በዛሬው ዕለት ህዳር 30 2018 ዓ.ም በወገራ ቀጠና ካምባ ጊዮርጊስ ከተማ ከተንቀሳቀሰ የአገዛዝ ጦር ጋር የፋኖ ኃይሎች ወገራ ጎንደር ድባ የተባለ አካባቢ ከጠዋት ጀምሮ በቡድን መሳሪያ የታገዘ ውጊያ እያደረጉ እንደሚገኙ የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በተመሳይ በደቡብ ጎንደር ዞን ደብረ ታቦር ከተማ ቅርብ ርቀት ገና መምቻ የተባለ አካባቢ ፋኖ በከፈተው የደፈጣ ውጊያ አገዛዝ ጦር አባላት ተገድለዋል። በሌላ በኩል የብልጽግና አገዛዝ በሰሜን ወሎ ዞን ዋርላ ወረዳ የሚገኝ የህዝብ ተቋማት ውስጥ ወታደር እያሰለጠነ ነው ሲሉ ነዋሪዎች ቅሬታቸውን አሰምተዋል። በተለይም በወረዳው ከሆኑ ከተማ የሚገኙ ትምህርት ቤቶችና ወጣቶች መዝናኛ ቦታዎች የወታደራዊ ማሰልጠኛ አድርጎ እየተጠቀምባቸው እንደሚገኝ ሰምተዋል። ይህ አገዛዙ ድርጊት በኮን ከተማ ህዝብ ላይ ከፍተኛ ስጋት ፈጥሯል ነው ያሉት ነዋሪዎቹ። ተቋማቱ የወታደራዊ ማሰልጠኛ መደረጋቸውን ተከትለው በተደጋጋሚ ተኩስ ድምፅ እንደሚሰማና የወታደሮችን ልምድ ወቅት ድምፅ ነዋሪዎች ላይ የስነ ልቦና ጫና እየፈጠረባቸው እንደሚገኝ ለኢትዮኒውስ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ሀገራዊ ጠቅላላ ምርጫ ድምፅ መስጫ ቀን ግንቦት 24 2018 ዓ.ም ነው አለ። የአገዛዙ የምርጫ ቦርድ አጠቃላይ 2018 ምርጫን ስርዓቱን ይፋ ያደረገበትና አጠቃላይም ደግሞ የፖለቲካ ፓርቲዎች ጨምሮ የተለያዩ የፖለቲካ ኃይሎች በአሁኑ ሰዓት በኢትዮጵያ ምርጫ ማድረግ አይቻልም በሚሉበት ሁኔታ ላይ ምርጫውን ግንቦት 24 አካሂዳለሁ ብሏል። በዚህ የቦርዱ የጊዜ ሰሌዳ መሰረት ድምፅ የሚሰጠው ሰኞ ዕለት ይሆናል ይላል ዘገባው። በተለይም በአማራ ክልል፣ በኦሮሚያ ክልል፣ አሁን ደግሞ በትግራይ
ክልል ጦርነት ለመክፈት እየተዘጋጀ ያለውና ያሉትን ጦርነቶች ያስቀጠለው አገዛዙ አዲስ አበባ ውጭ ምርጫ ለማድረግ የሚችልባቸው በርካታ ክልሎች አሉ ባይልም የተለያዩ የፖለቲካ ኃይሎች ግን በኢትዮጵያ ያለው ሁኔታ ተንቀሳቅሶ ምርጫ ለማካሄድ ብሎም ምርጫ ቅስቀሳ ለማድረግና ምልክቶችን ለማስቀመጥ የሚያስችል አይደለም። የታጠቁ ኃይሎችም ጭምር ምርጫው እንዲካሄድ አይፈልጉም። ስለዚህ በኢትዮጵያ ምርጫ መካሄድ የለበትም፣ ሁለንተና የፖለቲካ ሽግግር ነው መፈጠር ያለበት ቢሉም አገዛዙ ግን ምርጫ መካሄድ ያለበት ብሎ አቋሙን አሳውቋል። የአገዛዙ የኢትዮጵያ ምርጫ ቦርድ ማክሰኞ ዳር 30 2018 ይፋ ባደረገው የምርጫ ጊዜ ሰሌዳ መሰረት የእጩዎች ምዝገባ ከጥር 1 እስከ የካቲት 1 ይካሄዳል ተብሏል። ለሰባተኛ ጠቅላላ ምርጫ የሚካሄደው የምረጡ ቅስቀሳ ዘመቻ ከጥር 1 እስከ ግንቦት 19 ይካሄዳል ነው የተባለው። ቦርዱ የመራጮች ምዝገባ በተመለከተ በቴክኖሎጂ ራስን በራስ በመመዝገብ ከጥር 15 እስከ መጋቢት 7 ይካሄዳል ያለ ሲሆን የመራጮች ምዝገባ ደግሞ ከየካቲት 7 እስከ መጋቢት 7 ለአንድ ወር ይካሄዳል ተብሏል። የቴክኖሎጂ ምዝገባ በስልክ በድረገጽና ምዝገባ ታዛቢዎች በታብሌት አማካኝነት ይካሄዳል ነው የተባለው። ምርጫ ከሚደረግበት ቀደም ብለው ያሉት 4 ቀናት ከግንቦት 20 እስከ ግንቦት 23 2018 ቅስቀሳ ማድረግ የሚቻልባቸው ቅስቀሳ ማድረግ የማይቻልባቸው የጥሞና ጊዜያት ይሆናሉ ሲሉም የምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ተናግረዋል። የምርጫ ውጤት በምርጫ ጣቢያ ደረጃ ይፋ የሚሆነው ግንቦት 24 እና 25 ነው የተባለ ሲሆን በክልል ደረጃ ጊዜያዊ የምርጫ ውጤት ይፋ የሚሆነው ደግሞ ግንቦት 25 ነው ተብሏል። እስከ ግንቦት 29 ድረስ ክልሎች ምርጫቸው ውጤታቸው ይፋ ሊያደርጉ ይችላሉ ተብሏል። የኢትዮጵያ ምርጫ ቦርድ በግንቦት ወር የሚያካሄደው ሰባተኛው ሀገራዊ ምርጫ አስቻይ ሁኔታ ባለባቸው የሀገሪቱ ክልሎች ይካሄዳል ቢልም የፖለቲካ ፓርቲዎች የጋራ ምክር ቤት በበኩሉ ሰባተኛው ሀገራዊ ምርጫ ከመካሄዱ በፊት ሀገራዊ ምክር መቅደም አለበት ሲል ጠቅሷል። አንዳንድ የፖለቲካ ፓርቲዎች በሀገሪቱ የተለያዩ አካባቢዎች ያለውን የጦርነት፣ የሰላም እና የጸጥታ ችግሮች ማንሳት በአሁኑ ወቅት በሀገሪቱ ምርጫ ለማካሄድ አመቺ ሁኔታ አለመኖሩን ሲናገሩ ይሰማሉ። ግብጽ በርካታ ኤርትራውያን ስደተኞችን ማሰሯና ማባረሯ ተሰማ። ግብጽ በቅርቡ ከ150 በላይ የኤርትራውያንን ስደተኞችን በይፋ ባልተገለጸ ምክንያት ሁኔታ ከሀገር ማባሯን በሀገሪቱ ውስጥ ያሉ ኤርትራውያን ለቢቢሲ ተናግሯል። ይህ እርምጃ የተወሰደው ኤርትራውያኑ በብዛት ከሚኖሩባት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ መሆኑን ነው። በግብጽ የሚኖረው ኤርትራዊው አንድ ስሙ እንዲጠቀስ ያልፈለገ ለቢቢሲ ተናገረው። ሌሎች ኤርትራውያን በበኩላቸው የስደተኞችን የማስወጣት እርምጃ አሳሳቢ የሆነው ኢላማ ያደረገው ሴቶችና ፈቃድ ያላቸውን ጭምር ያካተተ መሆኑን ነው። አንዳንዶች ከስራ ቦታቸው ላይ ያሉ ተይዘው መወሰዳቸውን ጭምር ተናግረዋል። አድል እንደሚለው ከሆነ አንዲት ሴት ከስራ ቦታዋ ተይዛ ልጇን ትታ መታሰሯን ገልጾ ልጇ ጓደኞቿ ጋር ለተወሰነ ቀን ከቆየ በኋላ ከግብጽ ልትባረር ትችላለች በሚል ስጋት ጓደኞቿ ልጇን እስር ቤት ድረስ ይዘውላት ቢሄዱም የግብጽ ፖሊሶች ፈቃደኛ ባለመሆናቸው እናትና ልጅ ተለያይተው እንደሚገኙ ተናግሯል። ቢቢሲ ትግርኛ ያነጋገራቸው ስደተኞች እንደሚሉት አብዛኛው ኤርትራውያኑ ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው ተባረዋል። በኤርትራ ኤምባሲ በኩል ተቀባይነት አግኝተው ነው የተባረሩት ተብሏል። ኤርትራውያኑ ስደተኞች በተለይም ለረጅም ጊዜ በግብጽ ውስጥ የኖሩ ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገር ማባረሩ ባለፉት 2 ዓመታት እየተባሰ መምጣቱ ይናገራሉ። በተለይም ሱዳን ውስጥ የተፈጠረው ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸው ሁኔታውን አስቸጋሪ አድርጎታል ይላል ቢቢሲ። የግብጽ ፓውንድ ከዶላር ጋር ያለው የምንዛሬ ዋጋ ባለፉት 3 ወራት በከፍተኛ ሁኔታ መጨመሩ መንግስት ገቢውን ለማረጋጋት በሚል ኤርትራውያንና ሱዳናውያን ገንዘብ ምንዛሬዎችን እያደነ ነው ይላል ቢቢሲ። የግብጽ ገንዘብ የመግዛት አቅሙ ክፉኛው ማሽቆልቆሉ የመሰረታዊ ፍጆታዎችና የቤት ኪራይ ዋጋ በከፍተኛ ሁኔታ ጨምሯል። ኤርትራውያንም የዚህ ሰለባ ሆነዋል። በዚህም የተነሳ የሀገሪቱ ዜጎች ከማማረር አልፈው ለችግሩ አንዱ ምክንያት በሀገራቸው የበዙት የውጭ ሀገር ስደተኞች መሆናቸውን በመግለጻቸው የሀገሪቱ መንግስት ይህንን ምክንያት በማድረግ ኤርትራውያንን ለማባረር ምክንያት ተጠቅሟል ተብሏል። በአሁኑ ወቅት ኤርትራውያን ስደተኞች ከግብጽ በግዳጅ ወደ ሀገራቸው የመመለሱ እርምጃ በበርካታ ኤርትራውያን ዘንድ ስጋት የፈጠረ ሲሆን ይህም ካይሮ የሚገኘው የኤርትራ ኤምባሲ እውቅና እንደሚካሄድ አድል ተናግሯል ማለት ቢቢሲ ዘግቧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ያለው ጦርነት ለማስቆም ዩናይትድ ስቴትስ አደራዳሪነት ወደሚደረገው ሁለተኛ ዙር ድርድር ለመግባት ተቃርበናል አሉ። ኔታንያሁ ነገር ግን ቁልፍ ጉዳያቸውንም ሊፈቱ ይገባል ይላሉ። በሁለተኛው የፕሬዝዳንት ዶናልድ ትራምፕ እቅድ መሰረት በጋዛ የሽግግር አስተዳደር ተቋቁሞ ዓለም አቀፍ የጸጥታ ኃይል ሲሰማራ የእስራኤል ወታደሮች ከጋዛ ማስወጣት አለባት። ከዚህም በተጨማሪ ሐማስ ትጥቁን ፈቶ ጋዛን መልሶ መገንባት መጀመር ይኖርበታል። የሐማስ አንድ ከፍተኛ ባለስልጣን ቡድኑ የቀረውን የጦር መሳሪያ
ላለመጠቀም ወይም ላለመከማቸት ዝግጁ መሆኑን ጠቁሟል። ዩናይትድ ስቴትስና ሌሎች አደራዳሪዎች ወደ ቀጣዩ የትራምፕ እቅድ መሄድ እንዲቻል በሁለቱ ተደራዳሪ አካላት ላይ ግፊት ሲያደርጉ ቆይተዋል። የአረብ መገናኛ ብዙኃን የቀይ መስቀል ቡድንና የሐማስ ታጣቂ ክንፍ አባላት በጋዛ ከተማ ዘይቱን አካባቢ የቀረውን የእስራኤላዊ ታጋጅ አስክሬን ፍለጋ መቀጠላቸውን ዘግቧል። የእስራኤላዊ ፖሊስ የነበረ መሆኑ የተገለጸ ሲሆን ሙሉ ስሙ ሳጅን ራን ጊቪሊ እንደሚባል ይፋ ተደርጓል። ሐማስ በእስራኤል ላይ ድንገተኛ ጥቃት በፈጸመበት መስከረም 26 2016 ዓ.ም ጊቪሊ የተገደለ ሲሆን አስከሬኑ በእስራኤልና በሐማስ መካከል በተደረገው የመጀመሪያው ተኩስ አቁም ስምምነት መሰረት መመለስ ነበረበት። ኔታንያሁ እሁድ ዕለት በሰጡት ጋዜጣዊ መግለጫ ላይ እናመጣዋለን ሲሉ ቃል ገብተዋል። የጋዛ የተኩስ አቁም ስምምነት ተግባራዊ መሆን ከጀመረ 2 ወራት የሞላው ሲሆን ሁለቱ ወገኖች በየቀኑ አንዳቸው ሌላኛቸውን ስምምነቱን በመጣስ እርስ በርስ መጎናጃጀላቸውን ቀጥለዋል። የእስራኤል ጦር ከግማሽ በላይ የሚሆነው የጋዛ ሰርጥ ይቆጣጠራል። ሐማስ ደግሞ በተቀረው የግዛቱ ክፍል ውስጥ ዳግም ራሱን አደራጅቷል። ኔታንያሁ ከጋዜጠኞች ጋር ባደረጉት ቆይታ በየወሩ መጨረሻ ከፕሬዚዳንት ትራምፕ ጋር የእቅዱን ሁለተኛ ምዕራፍ ማሳካት በሚቻልበት ሁኔታ ላይ ጠቃሚ ውይይት እያካሄድን ነው ብለዋል። የእስራኤል መንግስት ቃል አቀባይ ስብሰባው እንደ አውሮፓውያን አቆጣጠር ታህሳስ 29 ይካሄዳል ሲሉ አስታውቀዋል። ኔታንያሁ እሁድ ዕለት ከጀርመን መራሄ መንግስት ፍሬድሪክ ሜርዝ ጋር በኢየሩሳሌም ከተገናኙ በኋላ ሐማስ ጋዛን የሚያስተዳድርበት ዘመን ማብቃት እንዳለበትና ቡድኑ የታጠቀውን መሳሪያ ለመፍታት እና አካባቢውን ከወታደራዊ እንቅስቃሴ ነጻ ለማድረግ በቁርጠኝነት እንዲወጣ በድጋሚ ጠይቀዋል። የሐማስ ከፍተኛ ባለስልጣን ባሴም ናኤም ከአሶሼትድ ፕሬስ ጋር ባደረጉት ቆይታ ቡድናቸው የጦር መሳሪያ መፍታትን አስመልክቶ ላለመጠቀም ወይም በመጋዘን እንዲቀመጥ ማድረግ ላይ ለመነጋገር ዝግጁ መሆኑን ተናግረዋል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።